ሰበር ዜና ቻይና ሃይፐርሶኒክ ሚሳኤሎችን ለኢራን መስጠቷ ተሰማ። ኢራን አሜሪካና እስራኤልን በሃይፐርሶኒክ ሚሳኤል እንደምትደበድብም እየዛተች ነው። እስራኤል በበኩሏ የኢራን ፕሬዝዳንት ጽህፈት ቤትን በሮኬት ደብድባለች። በዚህም በርካታ ባለስልጣናት መገደላቸው እየተሰማ ነው። ወዲህ ደግሞ ጠቅላይ ሚኒስትር አብይ አህመድ አዘናግተው ኤርትራ ላይ ሊጀምሩት ነው ያስባለ መረጃ ከኤርትራ ድንበር ተሰምቷል። ቻይና ሃይፐርሶኒክ ሚሳኤል ለኢራን መስጠቷ ታወቀ። ኢራን በቀጣይ ሰዓታት የሃይፐርሶኒክ ሚሳኤል ጥቃት ልትፈጽም ትችላለች በሚልም ተፈርቷል። በሌላ በኩል የእስራኤል መከላከያ ኃይል የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንት ጽህፈት ቤት ላይ ጉዳት ማድረሱን ይፋ አድርጓል። የእስራኤል መከላከያ በቴሌግራም ገጽ ላይ ባወጣው መግለጫ በፕሬዝዳንቱ ጽህፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ታደምጡታላችሁ። ጠቅላይ ሚኒስትር አብይ አህመድ ህወሓትን በእብድ ውሻ መስለው የሰጡት አስተያየት እያነጋገረ ባለበት ወቅት ኤርትራ ድንበር ላይ ከፍተኛ ውጥረት መንገሱ ታወቀ። ዓለም ትኩረቱን መካከለኛው ምስራቅ ላይ ባደረገበት በዚህ ወቅት የኢትዮ ኤርትራ ጦርነት ሊጀመር ነው ወይ ያስባለ መረጃ ወጥቷል። አብይ ህወሓትን እብድ ውሻ ሆኗል ሲሉ ሻዕቢያ ላይ ደግሞ ተሳልቀዋል። እንመለስበታለን። ከኢትዮጵያ የተነሱ ድሮኖች በሱዳን ድብደባ እየፈጸሙ መሆኑ ተሰማ። የሱዳን መንግስት ኢትዮጵያ በድሮን እየደበደበች ነው ያለ ሲሆን ያጸፋ ጥቃትም እንደሚፈጽም አስጠንቅቋል። ትሰሙታላችሁ። የአርሲው ግድያ መቆም አለበት የሚል ጠንካራ ቁጣና ድምጽ እየተሰማ ባለበት በዚህ ወቅት ተጨማሪ ሰላማዊ ሰዎች መገደላቸው ተሰምቷል። የአካባቢው ባለስልጣናት በበኩላቸው ጥቃቱ ሃይማኖት ተኩር አይደለም በማለት አስተባብለዋል። እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ቻይና ሃይፐርሶኒክ ሚሳኤል ለኢራን መስጠቷ ታወቀ። ኢራን በቀጣይ ሰዓታት የሃይፐርሶኒክ ሚሳኤል ጥቃት ልትፈጽም ትችላለች በሚልም ተፈርቷል። በሌላ በኩል የእስራኤል መከላከያ ኃይል የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽህፈት ቤት ላይ ጉዳት ማድረሱን ይፋ አድርጓል። የእስራኤል መከላከያ በቴሌግራም ገጽ ላይ ባወጣው መግለጫ በፕሬዝዳንቱ ጽህፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ቻይና ለኢራን የአሜሪካን አውሮፕላን ተሸካሚዎችን ኢላማ ለማድረግ የሚችሉ ከፍተኛ ሃይፐርሶኒክ ጸረ መርከብ ሚሳኤሎችን አቅርባለች መባሉን ተከትሎ ዓለም አቀፍ ውጥረቱ በርትቷል። መረጃው ከተረጋገጠ ጦርነቱን ሊያባብሰው ይችላል። ሃይፐርሶኒክ መሳሪያዎች በከፍተኛ ፍጥነት ይጓዛሉ እናም መካከለኛ በረራዎችን መቆጣጠር ይችላሉ። በተጨማሪም ሚሳኤሉን ለመመከት በጣም አስቸጋሪ ነው። ዋይት ሃውስ እስካሁን ለቻይናውያን ተሳትፎ ሪፖርት መደበኛ ምላሽ አልሰጠም። ነገር ግን መረጃው ከተረጋገጠና ሚሳኤሎቹ የአሜሪካ ዋና መርከቦችን ኢላማ በማድረግ ቀውሱን በዋና የዓለም ኃይሎች መካከል ወደ ሰፊ ግጭት ሊያሰፍ እንደሚችል የመከላከያ ተንታኞች አስጠንቅቀዋል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽህፈት ቤት ላይ ጉዳት ማድረሱን አስታውቋል። የእስራኤል መከላከያ በቴሌግራም ገጽ ላይ በወጣው መግለጫ በፕሬዝዳንቱ ጽህፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ወታደራዊ የስልጠና ተቋማትና ሌሎችም የኢራን መንግስት ቁልፍ መሰረተ ልማቶች ላይ ጥቃት መድረሱንም ተገልጿል። በእስራኤልና በአሜሪካ ጥቃት የተገደሉት የኢራን ጠቅላይ መሪ አያቶላ አሊ ካማኒ ስራቸውን ያከናውኑ የነበረው አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበር የእስራኤል መከላከያ አመልክቷል። በተያያዘም እስራኤልና አሜሪካ ኢራን ላይ ጥቃት መፈጸም ከጀመሩበት ቀን አንስቶ ቢያንስ 787 ሰዎች መገደላቸውን የኢራን ቀይ ጨረቃ ማህበር አስታውቋል። ሁማን ራይትስ ዎች አክቲቪስትስ ኢን ኢራን የተባለው የሰብአዊ መብት ተሟጋቾች ድርጅት እንዳለው 176 ህጻናትን ጨምሮ 742 ሰዎች ተገድለዋል። የኢራን ምክር ቤት የጤና ኮሚሽን አባል የሆኑት ፋጢማ መሐመድ ባጊ እንደተናገሩት ትናንት ሰኞ 9 ሆስፒታሎች በእስራኤልና አሜሪካ ጥቃት ኢላማ ተደርገዋል። የእስራኤል መከላከያ በበኩሉ በቴህራን የጋዲ ሆስፒታል ላይ ጥቃት ፈጽሟል የሚለውን ክስ አስተባብሎ ሆስፒታሉ ኢላማ አልተደረገም ብሏል።
የኢራን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ እስራኤልና አሜሪካ በዚህ ሆስፒታል ላይ አነጣጥረው ጥቃት ማድረሳቸውን አስታውቋል። በሌላ በኩል መቀመጫውን አሜሪካ ያደረገው የሰብአዊ መብት ቡድን ያወጣው መረጃ ደግሞ 176 ህጻናትን ጨምሮ 742 ሰላማዊ ሰዎች መገደላቸውን ይፋ አድርጓል። ፋቴሚህ ሙሐመድ ቤጊ የተባሉ የኢራን የፓርላማ አባል እንደገለጹት ደግሞ የአሜሪካና የእስራኤል ጥቃት በኢራን ውስጥ 9 ሆስፒታሎች ኢላማ አድርገዋል። የእስራኤል መከላከያ ኃላፊ ቴህራን ውስጥ የጋንዲ ሆስፒታልን ኢላማ ስለመደረጉ ተጠይቆ ኢላማችን ሆስፒታሉ አልነበረም የሚል ምላሽ ሰጠዋል። አብይ በትግረኛ ቋንቋ ባስተላለፉት አዲስ መልእክት ህወሓትን በእብድ ውሻ መስለው ዋጋቸውን እንሰጣቸዋለን ብለዋል። በቅርቡ ፈሪም፣ ውሸታም፣ አስመሳይ በሚሉ ቃላት በኢሳያስ የተወረፉት አብይ ለሻዕቢያው አለቃ የስላቅ አጸፋ ምላሽ ሰጠዋል። ጠቅላይ ሚኒስትር አብይ አህመድ በትግረኛ ቋንቋ በሰጡት አዲስ ማብራሪያ እንደ ውሻ ክለፍልፎታል ያሉትን ህወሓትን በይፋ የተሳለቁበትን ሻዕቢያን ኤርትራን ምድረ በዳ አድርጓታል ብለዋል። አብይ ከዛሬ ነገ ይፈነዳል ተብሎ ጠበቀውን ጦርነት ዝግጅትን አስመልክቶ ማብራሪያ የሰጡ ሲሆን ከህወሓት እስከ ሻዕቢያ ከወልቃይት እስከ መቀሌ ቁልፍ ጉዳዮችን ዳሰዋል። በትግራይ ብልጽግና ቅርንጫፍ ሰዎች በወቅታዊ ጉዳይ ላይ ማብራሪያ እንዲሰጡ ሲጠየቁ የነበሩት አብይ በቋፍ የሚገኘው ውጥረት ወደ ጦርነት ያመራል የሚለውን ስጋት ላይ ምላሽ ሰጠዋል። ለጦርነት ዝግጅት እየተደረገ ነው በሚል ወሬ አለ በሚል ጥያቄ የቀረበላቸው አብይ የትግራይን ህዝብ ዳግም ወደ ጦርነት ለማስገባት እየተዘጋጀ ያለው ህወሓት መሆኑን ገልጸዋል። ህወሓት ወደ መሬት መውረድ የማይችል ያረጀ አስተሳሰብ ያለው ድርጅት ነው ያሉት ጠቅላይ ሚኒስትሩ የትግራይን ህዝብ ዋጋ ከማስከፈል አይቦዝንም ሲሉም ወንጅለዋል። የትግራይ ህዝብ ለሰላምና ልማት ታግሏል ያሉት አብይ በህወሓት በኩል ወደ ዳግም ጦርነት የመግባት አደጋ እንደተደቀነበት አልደበቁም። በህወሓት በኩል ከትናንት ያለመማር አዝማሚያ ቢኖርም በአንጻሩ በመንግስታቸው በኩል ዳግም ጦርነትና ውድመት ሊከሰት አይገባም የሚል ጽኑ እምነት መኖሩን ገልጸዋል። አብይ ከህዝቡ ተነጥሎ ብቻውን ቀርቷል ያሉትን ህወሓትን ወደ ጦርነት ለመግባት እንደ እብድ ውሻ እየተክለፈለፈ ነው ብለዋል። ህወሓት ከትግራይ ወጣቶች፣ የትግራይ ጸጥታ ኃይሎች፣ በትግራይ ምሁራን፣ በዲያስፖራው ከመላው የትግራይ ህዝብ ጋር መቃቃር ውስጥ መግባቱን ገልጸዋል። በቅርቡ ፈሪም፣ ውሸታም፣ አስመሳይ በሚሉ ቃላት በኢሳያስ የተወረፉት አብይ ለሻዕቢያው አለቃ ስላቅ አጸፋ ምላሽ ሰጠዋል። አንዱ የጦርነት ዝግጅት አካል የሆነው ሻዕቢያ ስላለው አቋም የተጠየቁት አብይ የኢሳያስ አፈወርቂ አስተዳደር ኤርትራን እንዳንኮታኮታት ገልጸዋል። ሻዕቢያ ኤርትራን ከኢትዮጵያ ገንጥሎ ስልጣን ሲይዝ 300 ፋብሪካዎች ነበሩት ያሉት አብይ ዛሬ ላይ ሁሉም በሚባል ደረጃ ወድመዋል ብለዋል። በኢትዮጵያ አንጡሮ ሀብት የተቋቋመው ለኤርትራ አንድ ለናቱ የሆነው አስመራ ዩኒቨርሲቲ መዘጋቱን በመግለጽ ሻዕቢያ የተንኮታኮተ ቡድን መሆኑን ጠቁመዋል። አብይ በትግረኛ ቋንቋ የሰጡት ማብራሪያ መንግስታቸውን ከሻዕቢያና ህወሓት ጋር ጦርነት የሚገጥምበትን ቀን መቃረቡን አመላካች ምልክት ተደርጎ እንደሚወሰድ እየተጠቆመ ነው። ውጥረቱ ባየለበት በዚህን ወቅት በህወሓትና ሻዕቢያ ላይ የተሳለቁት ጠቅላይ ሚኒስትሩ መንግስታቸውን ጦርነት እንደማይፈልግ ቢገልጹ መግጠማቸው የሚቀር አይመስልም። ሱዳን ከኢትዮጵያ የሚነሱ ድሮኖች ድንበሯን ጥሰው እየገቡ መሆናቸውን በመግለጽ ከሰሰች። ሱዳን ከኢትዮጵያ የሚነሱ ድሮኖች ወደ ግዛቷ ዘልቀው በመግባት ጥቃት እየፈጸሙ መሆኑንና ይህም በሉዓላዊነቷ ላይ የተፈጸመ ግልጽ ጥሰት እንዲሁም የጠብጫሪነት ድርጊት ነው ስትል ከሳለች። የሱዳን የውጭ ጉዳይ ሚኒስቴር ሰኞ የካቲት 23 ቀን 2018 ዓ.ም ባወጣው መግለጫ በአውሮፓውያኑ የካቲትና ጥር ወር መጀመሪያ ቀናት ከኢትዮጵያ ግዛት የሚነሱ ድሮኖች ወደ ግዛቱ መግባታቸውን ሲከታተል እንደነበር አመልክቷል። ጨምሮም ድሮኖቹ በሱዳን ውስጥ የሚገኙ ቦታዎችን ኢላማ አድርገው ጥቃት መፈጸማቸውን ገልጿል። ነገር ግን ጥቃት ስለተፈጸመባቸው ቦታዎችና ስለደረሰ ጉዳት ምንም አይነት ዝርዝር ማብራሪያ አልሰጠም። የሱዳን መንግስት ከኢትዮጵያ በኩል ተፈጽሟል ያለውን የድሮን ጥሰት ግዴለሽና ተቀባይነት የሌለው ድርጊት በማለት ሌላ መዘዝ ሊያስከትል እንደሚችል አስጠንቅቋል። በአረበኛ የተሰራጨው የሱዳን የውጭ ጉዳይ ሚኒስቴር መግለጫ
ይህ ድርጊት የሚቀጥል ከሆነ ሉዓላዊነቱንና የግዛት አንድነቱን ለመከላከል መብቱ እንዳለው እንዲሁም በተለያዩ መንገዶች ምላሽ የሚሰጥበት አቅም እንዳለው ገልጿል። ቢቢሲ ከኢትዮጵያ የውጭ ጉዳይ ሚኒስቴር በቀረበው ክስ ላይ ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። በሱዳን ጦርና በፍጥኖ ደራሽ ኃይሉ መካከል በሚካሄደው የእርስ በርስ ጦርነት ውስጥ በአል ቡርሃን የሚመራው ጦር ሰራዊት ተቀናቃኙን በመርዳት ይከሳታል። በኢትዮጵያ መንግስት በኩልም በተለያዩ ጊዜያት ከሱዳን የጦር መሳሪያዎችና ታጣቂዎች ወደ ግዛቱ እንደሚገቡ በተደጋጋሚ ሲገልጽ ቆይቷል። ባለፈው ወር ሮይተርስ የዜና ወኪል ኢትዮጵያ ከሱዳን ጋር በሚያዋስናት ግዛቷ ውስጥ የፈጥኖ ደራሹ ኃይል ተዋጊዎች የሚሰለጥኑበት ካምፕ እንዳለ የተለያዩ ምንጮችንና የሳተላይት ምስሎችን በማስረጃነት በመጠቀም ዘገባ ማቅረቡ ይታወሳል። ይህንንም በተመለከተ የኢትዮጵያ መንግስት እስካሁን ማረጋገጫም ሆነ ማስተባበያ አልሰጠም። በሱዳን በሚካሄደው የእርስ በርስ ጦርነት ውስጥ የተለያዩ ኢትዮጵያን ጨምሮ አገራት አንደኛውን ወገን እንደሚደግፉ የተለያዩ ዘገባዎች ቢወጡም ሁሉም አገራት ሲያስተባብሉ ቆይተዋል። በተለይ ኢትዮጵያ የቅርብ ወዳጅ የሆነችው ዩናይትድ አረብ ኤምሬትስ በግብጽ የሚደገፈውን የሱዳን ጦር ሰራዊትን እየተዋጋ የሚገኘውን በሐምዳል ዳገሎ የሚመራውን የሱዳን ፈጥኖ ደራሽ ኃይልን ትደግፋለች በሚል በዋናነት ትከሰሳለች። በታላቁ የህዳሴ ግድብ ምክንያት ከግብጽ ጎን በመቆም ኢትዮጵያን የሚቃወመው የሱዳን ጦር ኃይል መሪ ጄኔራል አልቡርሃን ከኢትዮጵያ ጋር ያላቸውን ግንኙነት መቀዛቀዙ ሲነገር ቆይቷል። ሱዳንና ግብጽ ኢትዮጵያ ገንብታ ያጠናቀቀችውን በአፍሪካ ትልቁ የኤሌክትሪክ ኃይል ማመንጫ ግድብ ወደ ግዛታቸው የሚደርሰውን የአባይ ውሃ መጠን ይቀንሳል በሚል ስጋት የግድቡን ስራ በሚመለከት ኢትዮጵያ አስገዳጅ ስምምነት እንድትፈረም እየወተወቱ ነው። ኢትዮጵያ ግን ግድቡ የወንዙን የውሃ ፍሰት የማይገታ መሆኑን በመጥቀስ ሁለቱ ሀገራት የሚያቀርቡትን ሀሳብ ውድቅ አድርገዋለች። በተጨማሪም ኢትዮጵያና ሱዳን ለእርሻ ለም በሆነው የአልፋሽጋ አካባቢ በይገባኛል ምክንያት ለዓመታት የቆየ አለመግባባት እንዳላቸው ይታወቃል። የአርሲው ግድያ መቆም አለበት የሚል ጠንካራ ቁጣና ድምጽ እየተሰማ ባለበት በዚህን ወቅት ተጨማሪ ሰላማዊ ሰዎች ሲገደሉ የአካባቢው ባለስልጣናት ጥቃቱ ሃይማኖት ተኮር አይደለም በማለት አስተባብለዋል። ሲኖዶሱ የኦርቶዶክሳውያን ግድያ በአስቸኳይ እንዲቆም ለኦሮሚያ ክልልና ለፌዴራል መንግስት ማሳሰቢያ በሰጠ ማግስት አሁንም ተጨማሪ ግድያ ተፈጽሟል። እስከ እሁድ ድረስ በዘለቀው የኦሮሚያ ክልል አርሲ ጥቃት በአንድ ሳምንት ውስጥ ከ30 በላይ ሰዎች መገደላቸውን ቢቢሲ ዘግቧል። በአርሲ ዞን ውስጥ በሚገኙት ሸርካና መርቲ ወረዳዎች ጥቃት መፈጸም የጀመረው ካለፈው ሳምንት ጀምሮ እንደሆነ ተገልጿል። ዛሬ ድረስ ማንነታቸው ባልተገለጸ ታጣቂዎች የሚፈጸመው ጥቃት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ያነጣጠረ መሆኑን ነዋሪዎች ገልጸዋል። አንድ የአካባቢው የቤተ ክርስቲያን ኃላፊ ሁኔታውን ሲገልጹ በአንድ መንደር ከተገደሉት 4 ሰዎች አንዱ ሙስሊም ነው፣ 3ቱ ክርስቲያኖች ጓደኞቹ ናቸው ብለዋል። ለምን ክርስቲያን ትገድላላችሁ ስላለ ተባባሪ ብለው እርሱንም ገደሉት ብለዋል። ታጣቂዎቹ በኦርቶዶክሳውያን ላይ የሚፈጽሙትን ጥቃት የሚቃወሙ የእስልምና እምነት ተከታዮችን የጥቃት ሰለባ መሆናቸውን ዘገባው ያመላክታል። የእምነት ልዩነት ሳይገድበው ለዘመናት ተከባብሮ የሚኖረው ማህበረሰብ አንዱ ወገን በማንነቱ ተነጥሎ ሲገደል በዝምታ እንዲመለከት ጫና እየተፈጠረበት ነው ተብሏል። እሁድ የካቲት 22 ቀን 2018 ዓ.ም ምሽት በሽርካ ወረዳ በተፈጸመው ተጨማሪ ጥቃት ቢያንስ 2 ሰዎች እንደተገደሉ የአካባቢው ምንጮች ገልጸዋል። በእሁዱ ጥቃት አዛውንት የሆኑ 2 ወንድማማቾች ቤታቸው ውስጥ እንደተገደሉ ገልጸዋል። ሌላው የአካባቢው ነዋሪ በበኩላቸው የተገደሉት 5 ሰዎች ናቸው ብለዋል። በሰሞነኛው ግድያ ከፍተኛ የሟቾች ቁጥር የተመዘገበበት ሁለተኛው ጥቃት የደረሰው ደግሞ ሐሙስ የካቲት 19 ቀን 2018 ዓ.ም እንደሆነ ነዋሪዎች አስረድተዋል። በሽርካ ወረዳ ጃዊ ዋጩ ቀበሌ በተፈጸመው በዚህ ጥቃት 19 ሰዎች እንደተገደሉ የቤተ ክርስቲያን ኃላፊዎችና ነዋሪዎች ለቢቢሲ ተናግረዋል። በአካባቢው የሚገኘው ጃዊ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አባልና የአካባቢው ነዋሪ የሆኑ አንድ ኃላፊ ከቀኑ 9 ሰዓት ሳናስበው መጡብን። ከዚያም በኋላ የሆነውን አድርገው 21 ሰዎች በጥይት ጨርሰው የፈለጉትን ነገር አድርገው ገቡ ሲሉ የተፈጠረውን አስረድተዋል። 2 ዘመዶቻቸው መገደላቸውንም አክለዋል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቃቱ ሃይማኖት ተኮር መሆኑን ገልጾ በአስቸኳይ እንዲቆም መንግስትን ማሳሰቡ ይታወሳል። ይሁን እንጂ የአካባቢው ባለስልጣናት ሁሉም ወገን በኦርቶዶክሳውያን ላይ የተፈጸመውን ጥቃት ባወገዘበት አጋጣሚ ሃይማኖት ተኮር ጥቃት አልተፈጸመም ብለው ተከራክረዋል።